አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ አለሁ አልሐምዱሊላህ። ዛሬ እንግዲህ የምንሰራው የድንች በቺዝ ነው የምንሰራው ማለት ነው። አብራችን ቆዩ እስከ መጨረሻው እና ውድ ተመልካቾቻችን እዚህ ጋር 4 ድንች ታጥቦ ተቀቅሎ ተዳምጦ እዚህ ጋር ቀርባለች ማለት ነው። ያው እንግዲህ ጊዜ ቁጠባ ነው። እንደምታውቁት ረመዳን ላይ በጣም ከባድ ነው ለመቅረጽ በጣም ከባድ ነውና እየቀረጽኩ አልነበረም። ሳልቀርጽ ልሰራ ነበርና ለምን አልቀርጽላችሁም ብዬ መሀል ላይ ሀሳቡን መቶልኝ ነው የቀረጽኩት ማለት ነው። እና ውድ ተመልካቾቼ እዚህ ጋር እንትን አለን ዝብዳ አለን እና ደግሞ ሞዛሬላ ቺዝ አለን፣ ጨው፣ ቆንዶ በርበሬ አድርጌበት አሸውትኝ ማለት ነው ድንቹ። በኋላ ደግሞ ለምን አልቀረጽላቸውም የሚለውን ሲመጣልኝ ያው ቀረጻው መሀል ላይ ነው እንትን ያልኩት ያሰብኩት ማለት ነው። እና ያው እንግዲህ አላነሳውትም የሰራውበትን እቃ ቅቤ ያለ፣ ሞዛሬላ ቺዝ አለ፣ ጨው፣ ቆንዶ በርበሬ ያለ፣ ትንሽ የጨው ነው ጣብ ያረኩት እና እነሱን አሉ ማለት ነው። እና ውድ ተመልካቾቼ ቪዲዮዎቻችን እንግዲህ በደንብ አድርጋችሁ እስከ መጨረሻው ድረስ እዩ ማለት ነው። በደንብ ያው ለመስራት እስከ መጨረሻው ድረስ ማየት እና ደግሞ ቪዲዮአችን ከወዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ ማለት ነው። እና ውድ ተመልካቾቼ እዚህ ጋር ደግሞ ፍርኖ ዱቄት አለኝ። ሁለት የሾርባ ማንኪያ ፍርኖ ዱቄት፣ ሁለት ደግሞ የሾርባ ማንኪያ ነሻ እንጨምራለን። ከዛ በኋላ እንግዲህ ማማሲያውን ወደዛ ወሩረን በእጃችን ሽታ እናደርገዋለን ማለት ነው። በደንብ አድርገን ማሸት ይኖርብናል ማለት ነው። የተጠቀምኩት ሞዛሬላ ይሄን ነው ድንቹን እና በድንቹን ለማሸት ነው እንጂ ውስጡ አድርገን የምንጠቀልልበትን ሀሽዋ ሌላ ቺዝ ነው አሳያችኋለሁ። ለጊዜው ጠልቤ ስለነበረ ነው ማለት ነው። ውድ ተመልካቾች ይሄን በቅሰም ይባላል በአረብኛ። 2 እንቁላል እስችጋለኝ። ይሄ በኋላ ስንጠብሰው ነው የሚያስፈልገው፣ ልንጠብሰው ስንል ማለት ነው። እና ሀባይብ ገሪ ያው በእጃችን ገብተንበታ በደንብ አርከን የምናሻው እንግዲህ መጨረሻ ላይ የዳቦ ሊጥ መስሏል። በጣም ምርጥ ነበር የሆነው ማለት ነው። ሲበላ ከሽ ነው የሚለው። የሆነ ምን ልበላችሁ ውስጡ ሞዛሬላ ኖሮት እንደሚጎተት ነው የለም። በቃ እንደዛ ነው የሆነውና ከዚህ በፊት በኖርማሉ ቺዝ ሰርቼ አልበላም ብለውኛል። በዚህኛው አሁን ባሳየዋችሁ ሞዛሬላ ውስጡ እያደረኩኝ እንትን ብዬ ማለት ነው። በጣም የሚለጠጠው አለ የሚለጠጠው እንትን ይሄ ኩናፋ የሚሰራበት የለም። ኩናፋ የሚሰራበትን እንትን ጅብን በጣም ቆንጆ ነው ማለት ነው። እናንተ ካላችሁ ያልተቆራረጠው መስራት ካላችሁ ያልተቆራረጠው እዘዙ ማለት ሰሰሩ። እኔ ግን መናረኩ ይመሰላችሁ እሱን ያልተቆራረጠው ጠልቤ ፈቅፈቃው አመጡልኝና ትንሽ አንተን ብሉኛል እና ሀበስ ጅጋ የጨመርኩት ትንሽ የጫው ጥዬ ማለት እንደናንተ ለማሳየት ነበር ያመጣሁት። ድጋሚ ያረኩበት እና ኦሪጋኖ አርጋለሁ። ሽታው በጣም ቆንጆ ያደርገዋል። ኦሪጋኖ ካላችሁ ኦሪጋኖ ፍሬሹን ተጠቀሙ። አድቅቃችሁ ከትፋችሁ ለድንቹ በኋላ ሲበላ ከለሩም አረንጓዴ ነገር ይኖርበታል፣ ደስ ይላል። ከሌላችሁ ደግሞ ደረቁን ተጠቀሙ። ውድ ተመልካቾቼ እንደምታውቁት ቆንጆ የሊጥ ሆኖልናል ማለት ነው። በጣም ምርጥ ነው ባይዘይ ማለት ነው። እና ውድ ተመልካቾቻችን አሁን ምን እናደርጋለን ማለት ነው ወደ አሰራሩ ማለት ነው። እዚህ ጋር እንግዲህ ሳህን አቅርበናል። በቅሰማችን አደረግን። ከዛ በኋላ እንቁላላችን ሳህን ላይ አድርገን በደንብ ምትት ነው የምናደርገው ማለት ነው። እንመታዋለን።
ቫኒላ ትንሽዬ ጠብ ነው ያረኩበት። ጠብ ጋይስ፣ ጠብ እንዳይሸት ማለት ነው። ቫኒላ ከሌላችሁ ወተት መጠቀም ትችላላችሁ። ትንሽ ወተት ጠብ አርጉበት። ውድ ተመልካቾቻችን እንግዲህ ወተቱንም ከሌላችሁ የሎሚ ፍቅፋቄ ትንሽ ይፈቅፍቃችሁ ማድረግ ትችላላችሁ ማለት ነው። እና ሀባይቢ የአምሪ ሀባይቢ ገልቢ እስቲ ከሞዘሬላ እዩት። ይሄንን ነው ቺዙ ማለት ነው። እንደነገርኳችሁ ቺዛችን ይሄ ነው። ፈቅፍቀው አምጥተውልኝ ነው ማለት ነው። የተፈቀፈቀ አመጡልኝ። ያዘዝኩት ያኛው የሚከተፈው ነበረ። በክብ ተቆራርጡትና በጣም ቆንጆ ያደርገዋል። ግን ይሄ ያመጡልኝ እና ይሁን። ከዛ በኋላ እንግዲህ እንትናችን ድንቻችን እንትኑ ላይ እናረጋለን። መጀመሪያ እንቁላሉ ላይ እናረጋለን። ከዛ በኋላ ደግሞ በቅሰሙ ላይ እናረጋለን። ውድ ተመልካቾቻችን አንድ በአንድ እንደዚህ እያደረግን ነው ማለት ነው የምንሰራው። አያችሁት? በደንብ አድርገን እኔ አሁን በአንድ እጄ እየቀረጽኩ ስለነበረ ነው። መቅረጫዬ እንግዲህ ክላሴ ነበረችና በቃ አልተመቸኝም ለመቅረጽ። ለዛ ነው በአንድ እጄ እየሰራው ያለሁት ማለት ነው። ሀዋይ ግልቢ ውድ ተመልካቾቼ ያው እንግዲህ ጨርሰናል። አሁን እንግዲህ ሁሉንም እንደዚህ አድርገን ጨርሰናል። ውድ ተመልካቾቻችን እንግዲህ እና አባቢ ያው እንግዲህ በዚህ መልኩ አሁን ፍሪዘር ውስጥ ለግማሽ ሰዓት እናስቀምጣለን። ፍሪዘር አስቀምጡት በደንብ በረዶ እንዲሆን። በረዶ ስላችሁ ያው የተያያዘ እንዲሆን እዚህ ከሳምቡሳችን እንግዲህ ናጠይቁኝና ያው እንግዲህ አሁን ከላይ ያደረግ ነው። ከዛ በኋላ እንግዲህ ከግማሽ ሰዓት በኋላ እንገናኝ እና ሀባይቢ ከግማሽ ሰዓት በኋላ ከፍሪጅ አውጥተን እየጠበስነው ነው ማለት ነው። አሁን ሲወጣ ደግሞ እናሳያቸዋለን። በደንብ አንተን እንዳትሉት ማለት ነው። እሳቱን ቀንሳችሁ በደንብ እቃ እስከሚል ድረስ በደንብ ጥበሱት ማለት ነው። እሳት እንዳትለቁበት፣ በደንብ ከሽ እንዲል እሳት ላይ በደንብ መቆየት ስላለበት እሳቱን ቀንሳችሁ ጥበሱት። ከዛ ውድ የተከበራችሁ ጓደኞቼ ቤተሰቦቼ ማለት ነው በዚህ መልኩ አያችሁት። በዚህ መልኩ ማለት ነው ቆንጆ ሆኖ በስሎልናል። ሞክሩት። ባይ ባይ።